ቤተሰብ በጣም ተጨንቋል። እንደው በእግዚአብሔር ይሁንባችሁ ክሱን አንሱለት። እንደዚህ እየሆነች እሷን አገባሽው ካንቺ ጋር አላወራሁም። አንቺ ጋር አላወራሁም። አንቺ አጭበርባሪ እሺ፣ ማውራት ነው የምትፈልጊው አለ። ለምንድን ነው አጭበርባሪ በቃ የሌለሽን አለኝ ብለሽ እሷን አትናገሪያት። አንቺ ጋር ከኔ ጋር እናውራሽ፣ ከኔ ጋር እናውራ፣ ከኔ ጋር ተናገረችኝ ነው። አንድ ነገር ልንገርህ፣ ማወቅ ያለብህ ጽጌ መቼም ቢሆን ካንተ ጋር ሆና ዳኒ አይፈታም። ዳኒ መፈታት ከተቻለ ደግሞ እኔ ከሱ ጋር ሆናለሁ። ምንም ችግር የለውም። ይሄንን ነገር ነበር ከዚህ በፊት ይኸውልሽ፣ አየሽ አሁን ገና ነው ዳኒ የሚታሰረው። ይሄንን ነገር አድርጋ ጽጌ ካስፈታችሁ የዛኔ ነው ዳኒ የሞተው። አንቺ እሱን መፈታት ነው የምትፈልጊው? ሜሪ በቃ ቲት በቃ ችግር የለም። ኧረ ሰላም እናገኝ እንጂ ሜሮን። ኧረ ሜሪ በድንግል ሰላም፣ እንዴት ናችሁ ቤተሰቦች? እንዴት ናችሁ? በጣም ተናደን ነው ዛሬ መጣ ነው። ምክንያቱም ሰሞኑን የነበረው ክስ ነበረ። ዳኒን አሰሩታል። ይሄን ደግሞ ለእናንተ ማሳወቅ ስላለብን ነው የመጣ ነው። የተፈጠሩት ነገሮች የተፈጠሩት አለመግባባቶች አላቀልልኩትም። መታሰሩ እኮ ከባድ ነው እኮ በቃ አታውቅልኝ። ኤኒዌይስ ብዙ ያለመግባባት ችግሮች ሊፈጠሩ ይችላሉ፣ ግን ደግሞ እስከ መታሰር ድረስ የሚያስደርስ ነገር የለም ብዬ ነው ማስበው። ይሄ ሲጀመር የወንድ ባህሪም አይደለም። በቃ ይሄ አንድ ወንድ እንደ ወንድ ማውራት የሚችለው እንደዚህ አይነት ነገር እሱ አቅም ስላለው እሱ ስለሚችል እሱ ቤተሰብ ስላለው እሱ ሰው ስለሚያውቅ አው እሱ ከባድ ነው ነገር ከባድ ነው። ግን ደግሞ ምንም ማድረግ አንችልም። እኛ ማለት የምንችለው ክሱን እንዲያነሱለት ቤተሰቦቹ መለመን ነው። ሌላ ምንም አማራጭ የለም። ምክንያቱም ይሄ ነገር ህግ የያዘው ነገር ነው። ህግ የያዘው ደግሞ ማንም ከህግ በላይ ሊሆን አይችልም። እናውቃለን። ልጁ ጥፋተኛ ሊሆን ይችላል። ይሄንን ደግሞ የእሱ ቤተሰቦች ልታዩ ትችላላችሁ፣ ወይም ደግሞ የእሷ ቤተሰቦች ልታዩ ትችላላችሁና ዳኒ ማለት ብዙ ስህተቶች ሰርቶ ሊሆን ይችላልና ይቅርታ እንዲደረግለት እንፈልጋለን። እንዲሁም ደግሞ ኤፍሱን ማለት እሱ ማሳት ይችል ነበር። በቃ እኔ ስሟን አታምሽ በእግዚአብሔር። በቃ ጽጌ አሮን ነው ላንቺ እንዴት እንደቀለለሽ አልቀለለኝም። ለምን መጣሁ ታዲያ? ለምን እንደዛ ትይኛለሽ? እኔ መች ቀለለኝ? ለምን መጣሁ ታዲያ? መጣሁኝ እኮ አይደል እንዴ? ለምን መጣሁ? እኔ በቃ ሪሌሽንሺፑን ስላልተቀበልኩኝ እሱ ስላሳሰረው እኔ ተጠያቂ ልሆን ይችላል። እኔ አንቺ ተጠያቂ አይደለም። ስለነሱ ታውሪ ቀለል አድርገሽ አታውሪ። ቀለል አድርገኝ አይደለም። በቃ የልጁ መታሰር ትልቅ ነገር ነው። በቃ ከዚህ በላይ ምን አለ? እንዴት አሰሩ? ጽጌ ዳኒ እኮ ነው። ማን የታሰረ መስሎሽ ነው? እኔ ምን አልኩኝ ታዲያ? ሜሪ እዚህ ጋር እኮ የመጣሁት እኮ ለዳኒም ለመከላከል እኮ ነው የመጣሁት። ምን ልትከላከይለት ማለት አልኩ። እኔ አልገባሽም እንደመጣ? አስረጅኝ አንዴ በትክክል። በትክክል አስረጅኝ። ዳኒ እንዲታሰር አልፈልግም። መጠየቅም ካለብኝ ይቅርታ ጠይቅለታለሁ። ግን ደግሞ ለዳኒ ብዬም አልፈልገው ሪሌሽንሺፕ ውስጥ አልገባም። እኔ ማትፈልጊው ሪሌሽን ውስጥ ግቢ አላልኩም። አሁንም ለማለት የፈለግሻለሁ። እኔ እንደዛ አላልኩም። ታስጠቀልሽ ሜሪ አም ሶሪ። ይሄን ደግሞ ማድረግ አልችልም። እኔ ማንንም ያስገድደኝ የለም እኮ እዚህ ላይ እንዴ። መብቴ ነው፣ አለመፈለግ መብቴ ነው። እኔ እንደዛ አርጊ ምንም አይምሮ የለኝም። እኔ ልጅ ዛሬ እሱ እኔ ስለሚሰማ ነው። አንቺ ምን ብለሽ የፈለግሽው መናገር አልገባኝም። አንቺ ስለምትፈልጊ አንቺ ስላልሽው ነገር ትክክል ነው። ምን ማለት ነው? ምን አልኩኝ? ትክክል ነው ትክክል አይደለም አላልኩም እኮ። ሪሌሽንሺፕ ደግሞ የመጀመሪያ ይሄ የኔ መብት ነው። እኔ ከልጁ ጋር ከዚህ ከኤፍሱን ወንድም ጋር ጀምሬ አላልኩም። እና ምንድነው ታዲያ ዳኒ ይታሰራ ታዲያ? ምን እኮ ይታሰርኩ ነው ያልኩት እኮ በአንቺን ጽጌ ነው። ሜሪ እየተጫንሽ ነው በጣም። ለምን እጫንሻለሁ? የማልፈልገውን ነገር ነው አሁን እንድልሽ እየገፋፋሽኝ ያለሽ። ለምን መጣው? ልጁ እኔን ስለማይላብ እኔን ስለሚሰማኝ አይደለ? እኔ ጠርቼልሽ እንድለምኝ ነው አይደለ? ለምን ድሮ ሀሳብሽ የምትቀይሪው? እዚህ ከደረሽ በኋላ ኧረ እኔ ሀሳብን አልቀየርኩም። ገርሞኝ ነው የሰው ልጅ አመለካከቱ ምኑ ምን እንዴት ገረመኛ ጽጌ። እንዴት ገረመኝ? በቃ ገረመኝ። ለምን እንዴ? ሲገርመኝ ሰው አይደል ይገርመኛል እንዴ? በዳኒ ዙሪያ አንቺ እንደዚህ የመናገር አቅም ካለሽ ትገርምኛለሽ ለራሴ። ምን ማለት ነው? በቃ እኔ ማንም ሰው ጥፋተኛ ነኝ ሊያደርግ ይችላል። እኔ እንዳንቺና ማንም ሰው እንዳንቺና እንደ ዳኒ አይነት ህይወት አሳልፌ ቢሆን ኖሮ ለዳኒ ምን አይነት ሰው እንደምሆን እኔ ኃይላብን የምጠራውና አሁን መቶ እንዲያወራን የማደርገው ለዚህ ነው። ከረፈደ በኋላ ካለቀ በኋላ ልጅ ከገባ በኋላ እኔ ከሱ ጋር ሪሌሽንሺፕ ማን ሪሌሽን ጀምር እንዴ? እስከ ገና ለገና ያንን ነገር ማስተካከል ትችያለሽ ጽጌ እንዴ? ሌላ ሰው ዳኒን ለማናደድ እኮ ማንንም ሰው ምን አስተካክልሽ? ዳኒን ለማናደድ ማንንም ሰው ይዘሽ መጥተሽ ፍቅረኛዬ ትይዋለሽ። እሱን ለማትረፍ ፍቅረኛዬ ነው ማለት አይከብድም። እሱን አትርፈሽ የት ያገኝሻል? አብረሽኝ ነው እያልሽ ነበር።
ችግር የለውም። ላብ ይመጣል። ገባሽ አይደለ? እሱ መጥቶ ታወሪዋለሽ። እሱ እኔ ስለሚሰማኝ ነው አይደለ? እኔ እየተጠቀምሽብኝ እኮ ነው። ዞሮ ዞሮ ይተቀበል። እግዚአብሔር ይመስገን። እኔ አላቅም እንዴት አድርጌ እንደማወራው ምናምን አላቅም። ገባሽ አይደለ? እንዴት ብዬ ላወራው እንደምችል ምን አይነት አይምሮ ሊኖረኝ እንደሚችል አላቅም። ምን ሊፈጠር እንደሚችል አላቅም። ግን እግዚአብሔር በቃ ስለጠራሽ ምንም ላደርግ አልችልም። እና ታዲያ እኔ ምን ማድረግ እችላለሁ? እሱን ጠርቼ እሷንም ጠርቼ እሱን ክሱን እንዲያነሱለት አይደል እንደምትፈልጊው? በቃ እኔ ሪሌሽንሺፕ ከሱ ጋር ጀመርና ዳኒ ይፈታላችሁ፣ ዳኒ ነጻ ይወጣላችሁ እሱ ነው የምትፈልጉት። እና ምን እንደምትይ ሜሪ እንዴ? ኧረ ጽጌ በእግዚአብሔር እንደ ዳኒን እንደማታውቂው ሰው ሆነሽ አታውሪ። አሁን እኔ የሆነ የ15 ቀን ግንኙነት ያላት ሴት የምታወራ ነው የምትመስለው። የኔ አይነት ስሜት እኮ አንቺ ነበር ሊኖርሽ የሚገባው። እኔ ምን አደረኩኝ? አንቺ እኮ ያልሽኝ ያለሽው ታይ ሰሞኑን ልክ አይደለሽ። እኔ እሺ ነው ፌር አይደለም የምታረጊው። ያው መጥልሽ እኔ አሁን መነጋገር አይ ኖ ቆይ እርሽ ተረጋግተሽ አዋሪ ተረጋግተሽ አረ እኔ ምንም ማውራው ሜሪ ተረጋግተሽ ለማውራት ሞክሪ። ተረጋግተሽ አውሪ ስላለሽ ችግር የለም እኮ በቃ እኮ ተረጋግተሽ ለማውራት ሞክሪ። አሁንም ሌላ ክስ ውስጥ እንዲገባ ታድርጊያችሁ። ጽጌ ሃይ እንዴት ናችሁ? ሃይ እንዴት ነሽ? ደህና እንዴት ነሽ? ሃይ ሜሪ እንዴት ነሽ? ሜሪ ሰላም እንዴት ነሽ? ዳኒ እንደታሰረ ሰምተናል አሁን ዛሬ። ስለዚህ ልክ አይደለም እያረከለው ነገር። እኔ ምንም ያደረኩት ነገር የለም ጽጌ። ህግ የያዘው ጉዳይ ነው አይደል? እኔ በመሀል ምንም ገብቼ ላደርግ የምችለው ነገር የለም። ይሄን ያህል ገደለሽ አንቺን ብትሆኚ ምን አለ ክሱን ብታነሺ? እሷ ምን አደረገች? እኔ ግን ያልገባኝ ነገር እሷ ምን አደረገች? እኔ ያልገባኝ ነገር ማለት ነው ያልገባኝ አንቺና እሷ እንደዚህ የማውራት ጀምራችሁ አንቺ ትብሽ እኔ ትብስ ደርሳችሁ ምን ለምንድን ነው እያንዳንዱ ነገር የምታገኙ? እዚህ ጋር ያገናኘኝ አንድ ነገር ነው። ዳንኤል ያገናኘን። ስለ ዳንኤል ቶፒክ ነው የምናወራው። አንቺ የፈለገ ነገር ቢሆን ጥሩ ጊዜ ነበርሽ። በክፉሽ ጊዜ አብሮሽ ነበር። ይሄን ያህል አልገደለሽ ያለሽ ነገር ለኝም አይደል እንዴ? ሲጀመር ይሄ ነገር ያዘው ነገር እኮ ነው አለ። እኛ ምን አድርጉ ነው የምትሉን? አሁን ማለት በዚህ መንገድ እንድናወራ ነው የጠራሽኝ ነው? ነው አይደለም እኮ። ታዲያ ምንድነው ኃይላብ ተረጋግተሽ ማለት ሁሌ መጥቼ ነው ጭቅጭቅ ሰልችቶኛል። ጽጌ የምሬ ነው እኮ ይልክ ስማኝ። አሁን እያልኩ ያለው ኖ እኔ አሁንም ይኸውልሽ እየጮኩኝ አይደለም። እኔ ምንም ላደርግ አልችልም። ህግ የያዘው ጉዳይ ነው አለ። ህግ ነው ያሰረው። እንዳይታሰር ከፈለግሽ ለኔ የቀረብክልኝ ይፈራል። እሱን ነው አውቃለሁኝ እኮ እሱን ነው። ስለዚህ ምን አገናኘው ከሱ ጋር? እልህ ነው። ምንም አይነት እልህ የለውም። ምንድነው ነገሩ? ምንድነው የያዛችሁ ነገር? ባይዘዌ በሱ እንትን አንቺ መግባትሽ አይቀርም። ታውቂያለሽ አይደል? ምን ስለሆነ ሰው መገባው ያደረገችን ያንዳንድ ነገር ታውቀዋለች። ኧረ እባክሽ በደምብ ጭራሽ በሱ ስራ እኔ ነኝ የምታሰረው። በደምብ ዛሬም ይቅርታ አድርጊልኝና በዚህ ጉዳይ ለመከራከር ከሆነ እኔ ከዚህ በላይ መቆየት አልችልም። ስለእውነት ነው የምልሽ። በዚህ ጉዳይ ከሆነ ቆይድ ምንድነው እኔ ማድረግ ያለብኝ? መጀመሪያ ነገር ላይ ዋናው አይደል? ዳኒ ታስሯል። በእግዚአብሔር ኧረ ሜሪ በድንገት ይሄ ነገር ምን አገባኝ እኔ እንኳን ታሰረ ሜሪ ወንድነቴን ማሳየውሽ እኮ ወንድነትን ወንድ አይገርም ወንድማ ስለሆነ ታሰረ። ወንድነቴን ማሳየውሽ ወንድ ስለሆንኩኝ ነው ያስገባሁት። ካለመነኝ አይወጣትም። ገና አንተ ወንድነት ገንዘብ ምናልባት ነው። ካለመነኝ ገና አይወጣትም። ሰማሱ ወንድ ነው። ቢሞት አይለምንህ። ቢሞት ካላስለመነኝ እኔ ደግሞ ሞቻለሁ። እኔ ደግሞ እኔ እዚህ ውስጥ ገባለሁ። ኧረ ሜሪ አለባቸው አንዴ ሜሪ አንቺ ነው ሜሪ ምን ልትያት ነው? ምን ልታረጋት? ምን ልታረጋት? ሜሪ በድንግል ማርያም በእግዚአብሔር ግን ማረግሽ ነው። ኧረ ለሚፈራ ኧረ ሜሪ በእግዚአብሔር ምን ሆነሽ? ለሚፈራ ኧረ ሜሪ በድንግል ማርያም
ሜሪ በድንግል ማለት ጽጌ ለዚህ ወንድማ ስለሆነ ታሰበ ይኸውልሽ ልንገርህ አንተ ለማመጥ ማንም ሳይቀር ኧረ በመድኃኒዓለም ባለጌ ሲጀመር ልጁን ገደል ላይ ከተሽው አንቺ ነሽ ሜሪ ነይ ልታቱኝ ይብሳል ሜሪ በዚህ አላችሁ ወጣወራች ሜሪ ቆሜ እንትን አለ ያማችሁን ሜሪ ለምሱ ምንም አልልሽም። እሺ ምንም ብትለኝ ማረግሽን ደግሞ አሳይሻለሁ። ማረግሽን አሳይሻለሁ። ምንም አላረግሽም። አሳይሻለሁ። አንዴ ላሳየ እኮ አንዴ ለማሽ በቃ በኢየሱስ ክርስቶስ ባለጌ ምንም አልልሽም። ሰምኛለሽ? የእሱ ነው የገረመሽ አይደለ? የዳኒ ነው የገረመሽ አይደለ? አንቺ ምን እንደማረግሽ አሳይሻለሁ። ያኔ ወንድነቴን በእናትህ ቆይ ላንቺ ነው በቃለው ለጀርም የመጣ ነው። በእናትሽ አንቺ ዝም በይ። ለዚህ ካልመጣሽ ጓደኞችሽ አይደለም ለጀርም የመጣ ነው። ዝም በይ አፈርፈት ዝም በይ። እሺ ሲጀመር የምታስደፍረኝ ጽጌ ናት አይደለ? እማረገውን ደግሞ ነው ያውቃለሁ። በጣም ተናነ ወይኔ እነዚህ ጋር ታቸው እነዚህ ባለጌዎች ናቸው። ፍራቸው አልቆምም እንዴ ናቸው። አይደለም አይደለም ነገራኛል። ታላቅ ወንድምሽ ነው። አክብረነዋል። ዝም በይ አክብራችሁት ነው እንደዚህ ለዛ ነው እንደዚህ ደበደበኝ የደረሰችው። በቃ ይላል አንዴ እሺ ቤቲና አንዴ ሜሮን በማርያም ነው ነገሩ የባሰ ነው። የባሰ ከዚህ በላይ ጽጌ ላንቺ ብሎ ነው የመጣው። አይ ነው እንደዚህ ልታስደበድቢ ነው የጠራሽው። አዎ እሷ ናት አርፈች ጽጌ ክብሩ እየተነካ ነው። በቃ ዛው ነው አንዴ እኛ ነው አውራ አንዴ ወይኔ አንዴ ተረጋጉ በቃ ለማውራት ነው አይደል? ሴት ነሽ ብዬ ነው እንጂ ማረግሽን እኔ ነበርኩ ማቀውሽ። ሴት መሆንሽ ጠቅሞሻል። በእግዚአብሔር አንዴ ኃይላ ሴት መሆንሽ ጠቅሞሻል። በእግዚአብሔር ኃይላ ሰምኛለሽ? አሁንም ለነሱ ብዬ ነው። ሴት ነሽ ምንም አላረግሽም። ምንም እንደማላረግሽ ስለምታውቂው እንደዚህ መደለቅ ነው። ማረጋውን ግን አሳይሻለሁ። ኃይላ ብረስ ናንተ አጨበጭብልሃለሁ። ተረጋጊ በድንግል ማለት እንዳታስብ ሜሮን አንዴ ደግማ እንዳትነግረው እሺ አንዴ ዘምታታለው ነው አንዴ ዝም ብለሽ ምንድነው ማረገው እዚህ ሜሮን አንዴ እኔ ሲጀመር ከእናንተ አይነት ባለጌ ጋር አላወራም። እሺ አያወራም። አዎ ልኬም አይደለሽም አንቺ። እሺ አሳይሻለሁ ደግሞ እንኳን እሱ አይደለም ማለት ነው። አንቺ ምን እንደማረግሽ አሳይሻለሁ። አንቺ አሳርፊያ ዝም በይ ከብሩ የተረካለው ምን ልትሆኚ ነው? ምን ልትሆኚ ነው? ይሄው መጣው ሜሪ አረበ ምን ታመጣለህ? እንዴ ምን ታመጣለህ? ሜሪ እኔ ደውላለሁ ሜሪ ፖሊስ ጋር ነው የምደውለው። አንቺ ምን ፖሊስ ነው? ስነ ስርዓት ይኖርሽ አባቴ ነው ማባሽ ስነ ስርዓት ይኖርሽ ጭራሽ አረበ ማርያም ጭራሽ እየሰማሽኝ ነው? በቃ ተረጋጋ ኃይላ ኖ ጽጌ ያያዘው ነገር ነው አይደል? ምን አርግ ነው የምትይኝ? እኔ ምንድነው ችግርሽ? ከኔ ምንድነው ችግርሽ? እኔ ምንም አርግ አላልኩም እኮ ምንድነው ችግርሽ? ለምን ነው የምትደነፊው? ምኑን ነው ማስቆመው? አልሰማ አለኝ አለ። ኧረ በድንግል ማርያም አንዴ ምን አርግ ነው የምትይኝ? እኔ አንዴ አስቆም ተሰማኝ። ቢያንስ በቃ ስለሰማሁሽ ነው እዚህ ድረስ የመጣሁት። እንዴ እስክደበደብ ነው እየጠበቅሻለሽ እኮ አለ እንዴ? እኔ ማንንም አልጠበቅኩም። ሴት ልጅ ስለሆንሽ ነው ዝም ያልኩሽ። በቃ እሺ አንዴ እኔ ሴት ልጅ ላይ እጄን አላነሳም። ምንም ላደርግሽ አልችልም። ሴት ልጅ ሆና ምንም ስላላደረግሽ እናመሰግናለን። አሁን ምንድነው የምትለው? ምን አርግ ነው የምትለው? እኮ ላውራ እኮ እንዳውራ እኮ ድሬ ይስጠኛል። አንዴ ላውራ። ይኸውልህ ልጁ ቤተሰብ አስተዳዳሪ ነው። እንደው በእግዚአብሔር ይሁንባችሁ ክሱን አንሱለት። እንደዚህ እየሆነች እሱ አልተባሰም። ካንቺ ጋር አላወራሁም። አንቺ አጭበርባሪ። እሺ ማውራት ነው የምትፈልጊው አለ። ለምንድነው የማትረጋጊው? አጭበርባሪ በቃ የሌለሽን አለኝ ብለሽ ልጅ አትናገሪያት። ከኔ ጋር እናውራ። እሺ ከኔ ጋር እናውራ እኮ ከኔ ጋር ምን ታረግ ነው የተናገረችኝ ነው። በቃ እኛ አልገባኝም። እስኪ አንቺ ዝም በይ እንዴ! አጭበርባሪ። እኛ ልጅ ከየት እናምጣልሽ? ያማታል እንዴ? እንደዚህ አልሽኮ እንደዚህ አልሽ። ትልቅ ሰው ማውራት የምትችል ከሆነ እናውራ። እሺ አሳርፋት። ከስሜታዊነት እንውጣ። አንተ ስላለ ነው እንጂ እዚህ ስሜታዊነት እኮ አንዴ ስለገሽኝ ላዳምጥሽ እኮ። እሺ አሁን ለምሳሌ እኔ ካንተ ጋር በሆን ኖሮ ክሱን ታነሳው ነበር አይደለ?
ስለዚህ ያ ማለት ከሱ ማንሳት ትችላለህ ማለት ነው። ህግ የያዘው ነገር ነው። እሷ ከኔ ጋር ወደ ፖይንት መጣልኝ። እሷ ከኔ ጋር ሆነችም አልሆነችም ወዲህ እዚህ ጋር ህግ የያዘው ነገር ነው። ህግ ነው አይደለ? ከቤት ድረስ ይዞ መጥቶ በሷ ምክንያት እሱ መሰቀይ ህግ ነው አይደለ? ጣቢያ ይዞት ሄዶ ያሰረው። ስለዚህ ምን አድርግ ነው የምትይኝ? እኔ ከእናንተ በኋላ ነው ሰማመጡ ቢያንስ እሺ። አሁን አልክ እኮ አሁን እኔ እኮ ከእናንተ ቀድሜ እንኳን አልሰማሁም ይሄን ነገር አይደለ? ለምንድን ነው እነዚህ ነገር ውስጥ የምታስገቢኝ? ክሱን ባለማንሳት ነው የታሰረው። ከዚህ በፊት ታይም ነበረ ክሱ ማንሳት። አሁንም ቢሆን ክስ ማንሳት ትችላለህ። ስለዚህ አንቺ ምንም ነገር ማድረግ አልችልም። ይቻላል ይቻላል። ችግር የለም እንዴ እኛ እኮ ካንተ ጋር ስላለ ምን አንቺ ግን ከሱ ወጥቶኝ በጣም ተለመንሽ። ምን አገባሽ? አይመለከትሽም። ዝም በይ። ምናወራው ታላቅ ወንድምሽ ነው። አክብረን ግን ያልኩት ቤት ዝም በይ። ምን ነው መጠራት ፈለግሽ? አንቺን አልፈለግሽ። ዝም በይ። የምታወራው ነገር አይሰማም። ዝም መፈላለግ ውስጥ ነው የሚገባሹ። ይኸውልሽ ሼፍሱን ነገሮችን በሰላም እንፍታ እኮ በሰላም እኮ እየፈታ ነው። በሰላም ለመፍታት እኮ ነው ብዙ ነገር እኮ ሞክሬያለሁ አይደል? ቤተሰብ በጣም ተጨንቋል። ይሄ ነገር ማሰብ አለብሽ። ምን አረገሽ? ይሄን ያጋደለ እንዴ ከቤቴ ውጪልኝ ነው ያለሽ። አንቺ ዲስሪስፔክት ስለተደረኩኝ ብለሽ ነው ከቤቴ ውጪልኝ ስላለ አይደለም ስላልፈለገች ነው እንኳን ለምን ህይወታችሁን አትነው እንኳን ለሱ ይቅርና ለማንም የሚተርፍ ነገር ለአንዴና ለመጨረሻ ጊዜ ደግሞ ልቦናችሁ ያውቀዋል። አንድ ነገር ልንገርህ ዳኒ ማንም መታ ታለቅሳለች እንጂ ዳኒ ማንም ጋር ሄዶ ያለቅስ እጄ ላይ ያለ ልጅ ነው አትርሽ። አሁንም እንደዚህ አሁንም እጄ ላይ ያለ ልጅ ነው። ስለዚህ ምንም አይነት ነገር ማድረግ እንደምንችል እንድታቂ ፈልጋለሁ። እሺ አንዴ ስሜታዊ ነሽ። ምንም ነገር ማድረግ ትችላለች። እየሰማሽኝ ነው? እንደፈለገች እኔን እንደውም ማውራት አትሽም። ለአንዴና ለመጨረሻ ጊዜ ስማኝ፣ የእናንተ ቤተሰብና ዳኒ ተለያዩ በቃ። አንቺ ሰው ሲጠላሽ አታውቂም እንዴ? አልጠላትም ነው አልጠላትም። አለመፈለግ አይደለም የምትይው ያልተፈለግሽው አይደለም። ስለመፈለግ ስላለመፈለግ አይደለም። ሀይላ ቢውልስ ማኝ አንድ ነገር ያደረሰብኝ ነገር ሌላ ነገር ውስጥ አንግባ። ጽጌ ልታወሪኝ የጠራሽኝ ስለሱ ኬዝ ብቻ አውሪኝ። አሁን ስላለፈ ነገር ላውራ ነው። ይኸውልህ መውደድ ሊኖር ይችላል። እዚህ ብዙ ነገር እንግዲህ ነው የመጣሁት እንጂ አዳምጠኝ። ያው በዚህ በማይረባ አዳምጠኝ። እሺ መውደድ ሊኖር ይችላል። ለቺሊ ስሜት ሊኖር ይችላል። በውጪ ነው የምትጨርሰው። እድሜ አንቺ ነሽ ልጁን ገደል የከተትሽ። ይሄን እንዳትረሽ እሺ። ማውራት አልቻልንም እኮ ሀይላ እኛ እኮ ዛሬ ጠራናችሁ እኮ እያዳመጥከን አይደለም። ሜሪ አንዴ አንቺ አሁን ተረጋጊ። አሁን አንቺ ተረጋጊ። እኔ እና እሷ እንጨርስ። ይኸውላችሁ ስሙኝ፣ ቤተሰብ አስተዳዳሪ እንደሆነ ታውቂያለሽ። ቤተሰቡ ምን ያህል እንደሚጨነቁ ታውቂያለሽ። እስር ቤት ደግሞ ለሱ ከባድ ነገር ነው። ያን ያህል ወንጀል የሰራ ሰው አይደለም። በቃ አንቺ ማረገም እንጂ መታረም ይችላል። ምንም አላረገም ቢሆን እኔም ብሎ ከመጣ እኔም እቀበለዋለሁ። ነገር ግን የፈለገችውን ነገር እንድታገኝ እኔ ደግሞ ድል ሰዓት አንዴ ምንድን ነው የምትፈልጊው? አንቺ የምፈልገው ወደ እኔ እንዲመለስ ነው። የበደለኝ በደል አለ እንዲክሰኝ ነው የምፈልገው። ምንድን ነው የበደለሽ? ብዙ ነገር አድርጓታል። እናንተ የምታውቁት ሀይላ ብቻ ሽማግሌ ሆነ መጣ ነው። ምን በደለሽ? አስታራቂ ሆነሽ ነው። እስከ ዛሬ የት ነበርሽ እንጂ ዛሬ ዳኒ ስታሰር ነው ሽማግሌ የምትሆኚው? ይሄ ለማውራትም አይመችም። ስለዚህ ሽማግሌ የሚለውን ነገር ታይ። ያ ሁሉ ጊዜ ስትበደል አንቺ የት ነበርሽ? ምንድን ነው የበደለሽ? ለምንድን ነው ለሷ አስቀድሜ ነግሬሃለሁ። እዚህ ነገር ውስጥ አትስግቢ ብያታለሁ ነው የሚጨው። ገብቶሃል? መጨረሻው አያምርም። ይሄ ልጅ የተጠቀመ ስለዚህ አሁን ምንድን ነው የምትፈልጉት? ከህይወታቸው ውጡ በቃ። ከማን ህይወት? ከኔና ከዳኒ። እውነት እሱ በጥብጦ ወጥቶ እኔ ከኔና ከዳኒ ከሁለታችሁ ህይወት እኛ እንድንወጣ ነው የምትፈልጊው? እርግጠኛ ነሽ? አዎ አንወጣም። አይንሽ የራስሽ አይን ተጎን ሜሪ ስነ ስርዓት ይኖርሽ። በቃ ዝም በይ ትንሿ። ኤፍሱን እልሽ ተረጋጊና ክሱን ለምን አታነሽለት? አሁን ምክንያትሽን አልተዋጠልኝም። ዳኒ ካልፈለገሽስ? ወዶ ሳይሆን በግድ ይፈልገኛል እንዴ? ሰው በግድ እንዴት ይፈልጋል? አንቺ በመብትሽ የተጠቀምሽበት ነው እንዴ? አሁን እኮ እሱን ማስጨነቅ አያስፈልግም እኮ ጽጌ እኮ ነገር አለ። እሱ ነገር እስኪመለስልኝ ድረስ ምንድን ነው የሰጠሽው? ክብሬን አልገባኝም። ክብሬን ላይ መለስ ይችላል። ወደሽ ፈቅደሽ የሰጠሽው አይደል? ፈቅጄ ቢሆንም ግን እሱም የወደኝ መስሎኝ ወሬ ወቂ በእናትሽ ወንድሜ ነው። እኔ እናት እንዳንቺ አይደለም። ግልጽ ለግልጽ ሆነን ያደግነው። ይኸውልህ ሀይላ እንደ ትልቅ ሰው ስናወራ ለዚች ልጅ ነግረናታል መጀመሪያ። ግናም ሜሪ እናውራበት። ኧረ ነገሩን እያግባባሽ እናውራበት። ሜሪ አሁን አንቺ እንዲፈታ እንዳይፈታ ነው የፈለግሽው? እንደ ትልቅ ሰው ማውራት ቻይ መጀመሪያ ከኛ ጋር ኢትስ ኦኬ በቃ ለዛሬ ብቻ ነው እንዴ? አንቺ ምን ዛሬ እኔ እንኳን እየቻልኩ እኮ በማይመለከተኝ ገብቻ አይደል እንዴ? ያው ምንድን ነው የምትፈልጊው?
እኔ የምፈልገው ክሱን እኔ እኮ ማንሳት አልችልም እኮ አይደል ሜሪ በቃ ተረጋጋ። ክሱን እኮ እኔ ምን ብዬ ነው ማንሳት የምችለው? በምችልበት መንገድ ይኸውልሽ ሽምግልና ጨርሰናል። ክሱን አስቤማ እኮ ብዙ ነገር እኮ አቀረብኩኝ አለ። ለምሳሌ ጽጌ መውሰድ ነው ያቀረብከው። እሱ የኔ ፍላጎት ነው። ከሱ ጋር የሚገናኝ ነገር አለ። ህይወት ነው መሆን ያለበት እኮ ይሄ። ጽጌን እኔ የፈለኩትኝ ዛሬ አይደለም አለ። ይሄ ክስ ስለመጣ አይደለም አለ። እኔ ጽጌን የምፈልገው ዛሬ አይደለም። አልጨረስንም እኮ ሜሮን እኮ በቃ አልጨረስንም እኮ በቃ እሺ እኛ እናውራ ሜሮን አንዴ ካስብ በቃ አንዴ ጽጌ ተኛ አትጋፊ። በቃ አንተ በጣም ጎበዝ ነህ። አሳስረኸዋል አይደል? በቃ በቃ ችግር የለውም። ሲጨርሰው ጉዳይ ነው አይደል? በቃ እኛው ምንም አንፈልግም እኮ ህግ ያዘው ጉዳይ አይደል? አንተ አሳስረኸዋል። ህግ ያዘው ጉዳይ ነው። ኖ አይ ምንም ላደርግ አይደለም። ምንም ነገር አላደርግም። በቃ ሂጂ በቃ ሂጂ። እኔና ከሱ ጋር አወራለሁ። ሂጂ እኔን ምን አድርግ ነው የምትይኝ? ይሄ እኮ ህግ ያዘው ጉዳይ ነው አይደል? ስማ እዚህ ነገር ውስጥ እንዳንገባ እኮ ብዙ ነገር ተለፍቶበታል። ኧረ በኪዳነ ማለት ምን አይነት ወሬ ነው? አማርኛ ነው የምናወራው አይደል? አንድ ነገር ልንገርህ፣ ማወቅ ያለብህ ጽጌ መቼም ቢሆን ካንተ ጋር ሆና ዳኒ አይፈታም። ዳኒ መፈታት ከተቻለ ደግሞ እኔ ከሱ ጋር ሆናለሁ። ምንም ችግር የለውም። ይሄንን ነገር ነበር ከዚህ በፊት ይኸውልሽ፣ አየሽ አሁን ገና ነው ዳኒ የሚታሰረው። ይሄን ነገር አድርጋ ጽጌ ካስፈታችሁ የዛኔ ነው ዳኒ የሞተው። አንቺ እሱን መፈታት ነው የምትፈልጊው? ሜሪ በቃ ትሂድ በቃ ችግር የለውም። ኧረ ሰላም እናገኝ እንጂ ሜሮን። ኧረ ሜሪ በድንግል ማርያም፣ ኧረ በድንግል ማርያም በስመ አብ ወወልድ ቅዱስ ጽጌ እኔ የልጁ መፈታት ነው አለ የምትፈልጉት? አይላ አንተ በፊት ብዙ ነገር ሞክሬያለሁ። አንተ እንደምትፈልገው የኔ እና አንቺ ነገር ከዚህ ክስ ጋር አታገናኘው አይመስለኝም። አንተ እኔን ነው የምትፈልገው? አዎ እፈልግሻለሁ፣ ምንም ጥያቄ የለውም። አብረሽ ደግሞ ከዚህ በፊት መጥቼ ነግሬሻለሁ። አብረሽም እሱ አንቺን አይመለከትሽም። አንቺን አይመለከትም። በጣም ተከበራችሁ። በጣም ዝም ተባላችሁ። መሄድ ትችላላችሁ። እሷ የበለጠ አግሬሲቭ ሆና ስለነበር ስሜታዊ ሆና ስለነበር ነው። ገባሽ? አይምሮ አላችሁ። አንቺ ዝም በይ። እሷ የፈለገችው መወሰን ትችላለች ነው እያልኩሽ ያለው ታዲያ። ስለዚህ በእኔና በሷ መሀል መግባት አትችይም። አንቺ ስለምን ልታወሪ ነው የመጣሽው? ስለ ዳኒ ነው አይደል? በቃ አለቀ። ልታወሪ ነው የፈለገው ስለሱ ነው። በቃ መሄድ ትችላላችሁ። ሌላ ቀን እናወራለን። ሌላ ቀን በጣም ጊዜ የለንም። ሐሳብሽን ተናገሪ። አሁን ሐሳቤን ተናግሬያለሁ። ሌላ ቀን እናወራለን። በቃ እኔ በቃ ከዚህ በላይ ማውራት አልችልም። ቤት የምትሄጂ ከሆነ ነይ እንሂድ። አንተ በግድ ነው ነገር በግድ ከኔ ጋር ሁኚ አላልኩኝም ማለት ነው። እኔ አንቺን በዚህ ልክ ማውራት አልፈልግም። እየጮኩ አንቺ ማውራት አልፈልግም።